የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ ሲያከናውናቸው ለነበሩ የሪፎርም ስራዎች ድጋፍ ላደረጉ አካላት እንዲሁም የፖሊስ አመራርና አባላት እውቅና ሰጠ። ረዳት ኢንስፔክተር ዘላለም አበበ ዝርዝር አለው። በእውቅና መርሃ ግብሩ ላይ የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው፣ የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ፣ የኢፌዴሪ ዋር ኮሌጅ አዛዥ ሜጀር ጀነራል ቡልቲ ታደሰ፣ በየደረጃው ያሉ ከፍተኛ የፖሊስ አመራርና የአስተዳደር የስራ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አርጋው ሀገራዊ ለውጡን ተከትሎና በክብርት ከንቲባ አዳነች አበቤ በሳል አመራርነት የአዲስ አበባ ፖሊስ ጠቅላይ መምሪያ ዘመኑ የሚጠይቀውን ሪፎርም በማከናወን የተሻለና ምቹ ፖሊሳዊ አገልግሎት የሚሰጥበት ቢሮ ለመገንባት ህዝቡን በማሳተፍ በርካታ ስራዎች መከናወናቸውን ገልጸዋል። ህዝብን ማዕከል ያደረጉ ከለውጡ በፊት ችግር የነበሩ በአገልግሎት አሰጣጥም በአመለካከትም በአደረጃጀትም በአሰራርም የነበሩ ችግሮችን የሚቀርፍ ስር ነቀል የሪፎርም ስራ ነው የተሰራው። ለዚህ ማሳያ ደግሞ አንዱ ትልቅ የሪፎርም ስራ የተሰራበት ክፍለ ከተማ ንፋስ ስልክ ላፍቶ ነው። ሌሎችም አሉ። በዚህ ሂደት ውስጥ የንፋስ ስልክ ላፍቶ በጣም ብዙ በአጭር ጊዜ ውስጥ ህዝብን በማሳተፍ ትልልቅ ስራዎች ተሰርተዋል። የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ በበኩላቸው ፖሊስ በዚህ ልክ ዘምኖ የተሻለ ደረጃውን የጠበቀ ቢሮ ውስጥ ሆኖ አገልግሎት ሲሰጥ መመልከት እጅግ የሚያኮራ ነው ብለዋል። ይሄንን ስራ እንደዚህ አይቶ መደሰት፣ እንደዚህ ውጤት ላይ አይቶ ከመርካት በላይ የሚያስደስት ነገር የለምና እኔም ያው የስራው ተካፋይ በመሆኔ ከፍተኛ ደስታ ነው የተሰማኝ። ከፖሊስ ጋር ሆናችሁ ስትሰሩ የነበራችሁ የክፍለ ከተማችን ባለሀብቶች፣ ነዋሪዎች፣ ወጣቶች፣ ሴቶች ማመስገን እፈልጋለሁ በድጋሚ። የክፍለ ከተማው ፖሊስ መምሪያ አዛዥ ምክትል ኮሚሽነር ሽመልስ ሽፈራው ከዚህ ቀደም በቢሮ ጥበት ምክንያት በአግባቡ አገልግሎት መስጠት እንደማይቻልና አሁን ላይ ፖሊስ የቴክኖሎጂ ውጤቶችን ጭምር የመጠቀም ደረጃ ላይ መድረሱን ተናግረዋል። ሰራተኞቻችንም ተበታትነው ከነበሩበት ወደ አንድ ቦታ ተሰብስበዋል። እንግልት ቀንሰዋል። ህዝባችንም ከእንግልትና ከተጨማሪ ወጪ ተገላግሎ በቀላሉ በሁሉም አቅጣጫ ትራንስፖርት ያለበት ቦታ በመምጣት አገልግሎቱን መቀበል ጀምረዋል። እጅግ ዘመናዊ የሆኑ ካሜራዎች ገንብተናል። እነኚህ ካሜራዎች የሰው ልጅ ፌስ በደንብ ያረጋግጣሉ። ወንጀልን ለመከላከል በሰው ኃይል ብቻ ስናደርግ የነበረውን በቴክኖሎጂ ተጠቅመን መስራት ጀምረናል። እውቅና የተሰጣቸው አካላት በበኩላቸው ምቹ የፖሊስ አገልግሎት መስጫ ቢሮ እንዲኖር ያበረከቱት አስተዋጽኦ እንዳስደሰታቸውና የሚያደርጉትን ድጋፍም አጠናክረው እንደሚቀጥሉ ገልጸዋል። በሰላም ተኝተን በሰላም እንነሳለንና ከነሱ ኃይል ጋር እንደ መስራት ደግሞ የሚያኮራ ነገር የለም። ይሄ አብረህ መስራት መስጠት እንደሱስ ነው የሆነብን። አሁን በሁሉም ልማት ስራዎች እንድንሳተፍ በጣም ሁሉ ጊዜ ቅናት እንዲሰማን የፈጠረብን ነገሮች አሉ። ከ14 እስከ 22 ድረስ የሚያክሉ ቢሮዎችን በመገንባት ለማህበረሰባችን ምቹ ቢሮ ማድረግ ስራ ተሰርቷል።